ህዳሴ የትላንት ቁጭት ማሰሪያ የመጪው ድጋት ማብሰሪያ ነው። የህዳሴ ግድብ ድል አዲስ ስነልቦና ሰጥቶን ሌላ የድል ታሪክ ለመስራት ተነስተናል። ይህም በጉባ ላይ ተበስሯል። የጉባ ብስራቶች የሀገር ስጦታ ናቸው። በእያንዳንዳችን ቤትና ህይወት የሚዘልቁ ህዝብና ሀገር የሚያሻግሩ። ከተረጂነት እንወጣለን፣ ለሌሎች ብናግዝ ረጂዎች እንሆናለን። ተመስገን። ለሀገር የተበረከቱት የጉባ ብስራቶች የትጋት ዘመን፣ የብርሃን ዘመን ይዘው እየመጡ ነው። አባይን ችለናል። ይሄንስ ምን ችል ይመስሎታል? አለ ህብረቱ፣ መዋደዱ ህብረቱ አለ። እንችላለን፣ መጨረስ አለብን። ኢትዮጵያውያን ዘመን የሚሻገር አዲስ የድል ታሪክ ጽፈናል። ሁሌም እንኮራለን። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ዳግማዊ አድዋ ነው። ህዳሴ የጥቁር ህዝቦች የመቻል ሐውልት ነው። የዚህ ታሪክና የዚህ ድል አካል በመሆኔ እጅግ በጣም ደስ ይለኛል። ጥቁሮች እንደምንችል፣ ጥቁሮች እንደምናሳካ በጥቁር ዘር ታሪክ የመጀመሪያው ታላቅ ሥራ ህዳሴ ነው። ህዳሴ የትላንት ቁጭት ማሰሪያ የመጪው ድጋት ማብሰሪያ ነው። ህዳሴ ግድብ ድልና ኩራት ብቻ አይደለም የቸረን፣ እንደ ብረት የጠነከረ አዲስ ስነ ልቦናም ጭምር ነው። ህዳሴ የቸረን አስሮን የኖረው የአይቻልምን ስነ ልቦና ረተንበታል። የአሸናፊነት ስነ ልቦና ባለቤት አድርጎናል። ለዘመናት የቆዩ ችግሮቻችንን ለማሸነፍ በጉባ ላይ ታላቅ ብስራት እንዲታወጅ ህዳሴ ምክንያት ሆኗል። በጥቂት ሳምንታት የመጀመሪያው የጋዝ ፋብሪካ ይመረቃል። በዚያው ቀን ከመጀመሪያው የጋዝ ፋብሪካ በሳይዙ በልኩ ከ10 ጊዜ በላይ ከፍ ያለው ሁለተኛው ጋዝ ይጀመራል። በዛው ዕለት ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ሥራ ይጀምራል። ነዳጅን ከውጭ ለማስገባት የሚወጣው ከፍተኛ ውጭ ምንዛሪ የሀገራዊ እድገት ውጥናችንን እውን እንዳናደርግ እየተገዳደረን ያለ አንዱና ትልቁ ፈተና ነው። ለዚህ ታላቅ ፈተና መፍትሄ የሚሆኑ ሜጋ ፕሮጀክቶች ናቸው በጉባ ላይ የተበሰሩት። ነዳጅ የምንገዛው ከውጭ ነው። የተጫነብን ዋጋ ነው የምንቀበለው። ሀገራችን አምራች ስላይደለች ማለት ነው። ኑሯችንን አክብዶብን ነበር። ምናልባት አሁን ደግሞ እንግዲህ ነዳጅ ሲወጣ፣ ጋዝ ሲወጣ የሁሉ ችግሮቻችን ይቀረፋሉ ብለን በጉጉትና በተስፋ እየጠበቅን ነው። ከከተማ እስከ ገጠር ብርቱ ስራ ላይ ተጠምዷል። ከጫፍ እስከ ጫፍ ተነቃቅቷል።
ፈጣን የለውጥ ምህዋር ላይ ተሳፍረን እየተጓዝን ነው። ይህ ፈጣን እድገት የሚመጥን የኃይል ፍላጎት ማቅረብ የግድ ይላል። የኃይል አቅርቦት አማራጮችንም በማስፋት እንዲሁም ለዚህ ታላቅ ፈተና መፍትሄ የሚሆኑ ሜጋ ፕሮጀክቶች ናቸው በጉባ ላይ የተበሰሩት። በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያው ዙር ተመርቋል። ሁለተኛው ዙርም ስራ ተጀምሯል። እነዚህ ፕሮጀክቶች 10 ቢሊዮን ዶላር ዋጋ ያላቸው ናቸው። ከተፈጥሮ ጋዝ ምርት ባሻገር ለማዳበሪያ ምርት ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ይሆናሉ። የ30 ቢሊዮን ዶላር ግዙፍ ፕሮጀክቶች መካከል ለሰላማዊ ዓላማ የሚውል የኒውክሌር ማመንጫ መገንባት ይገኝበታል። ፕሮጀክቱን ኦን ለማድረግ ተደጋግፎ መስራት በሚቻልበት ሁኔታ ላይ ከሩሲያ መንግስት ጋር ውይይቶች ተደርገዋል። ስምምነትም ተፈርሟል። የኢትዮጵያ የኒውክሌር ኃይል ኮሚሽን ተቋቁሞ ስራ ጀምሯል። የህዳሴ ግድብ የሰጠን ስጦታዎች ከጉባ የተስተጋቡት ብስራቶች ተስፋ በሙሉ ኢትዮጵያውያን ቤት ገብቷል። በተለይ በግብርናው ዘርፍ አርሶ አደሩ ከተስፋ ብርሃን ወደሚጨበጥ ብርሃን ተሻግሯል። በኦሮሚያ ክልል ምስራቅ ሸዋ ዞን ጎዲኖ ከተማ የሚኖረው አቶ አዲስ ዓለም በተስፋ ከተሞሉ አርሶ አደሮች አንዱ ነው። አቶ አዲስ በግብርናው ዘርፍ እድሎችን ወደ ሀብት ለመቀየር ለአመታት በትጋት ሰርቷል። ደርዘን በማይሞሉ ዶሮዎች የጀመረው ስራ ዛሬ ወደ ትልቅ የዶሮ እርባታ አድጎለታል። አቶ አዲስ በሚኖርባት ጉዲኖ ከተማ በወፍጮ ቤትና ዳቦ ቤት ከፍቶ እየሰራ ነው። በእርሻ ስራው ደግሞ የሚያርሰው መሬትም ሆነ የሚያመርተው ምርት እያደገ ቢሄድም የሚያልመውን ያህል አላደገለትም። ስጋቱም ያድርበታል። በተለይ የማዳበሪያ ዋጋ መናር ዋነኛው የስጋቱ ምንጭ ነው። የህዳሴ ግድብ ምረቃት ዕለት ከጉባ የሰማው ብስራት ተስፋውን አለምልሞለታል። ችግሩም በጥቂት ዓመታት ውስጥ ተፈቶ ህልሙን እውን እንደሚያደርግ መተማመን ላይ ደርሷል። በአመት 3 ሚሊዮን ሜትሪክ ቶን ማዳበሪያ የማምረት አቅም ያለው የማዳበሪያ ፋብሪካ ለመገንባት ይፋ መደረጉ አዲስን የመሳሰሉ የኢትዮጵያ አርሶ አደሮች በተስፋና ጉጉት ሞልቷል። የአፈር ማዳበሪያ ግንባታ ስምምነት በኢትዮጵያ ኢንቨስትመንት ሆልዲንግ እና ዳንጎቴ ኩባንያ መካከል ተፈርሟል። በ2.5 ቢሊዮን ዶላር በጀት የሚገነባው የአፈር ማዳበሪያ ፋብሪካን በ3 ዓመታት ውስጥ ለማጠናቀቅም ታቅዷል። ይህ ታላቅ ብስራት በሶማሌ ክልል ጎዴ ለመገንባት ስራው ተጀምሯል። በጉባ ላይ የተከበሩ ጠቅላይ ሚኒስትራችን የተለያዩ ብስራቶችን አበሰሩን። ያው አንተ ገበሬ እንደመሆነ የበለጠ ደግሞ የሚመለከት ብዬ ባስበው የሁላችንም ጉዳይ ቢሆንም የማዳበሪያ ጉዳይ ነውና አዲስ እንኳን ደስ አለ፣ እንኳንም ደስ አለን። እንኳን አብሮ ደስ አለን። በጣም እኮ ነው ደስ ያለን። በጣም አሁን በፊት እንግዲህ የሚመጣው ከውጭ ነው፣ ወደብ ላይ ይቆያል፣ የወደብ ኪራይ አለ እና ወጪው ራሱ በጣም ብዙ ነው የሚሆነው። እናንተ ጋር ሲመጣ ምናልባትም ዋጋው ከፍ ብሎ ይመጣል ወይም ደግሞ ሊበላሽም ይችላል። አሁን ግን በራሳችን በሀገራችን እዚህ ላይ መመራቱ እንደው ምንድነው ላንተ ሊሰጥ የሚችለው ጥቅም?
አንደኛ ዋጋ ይቀንሳል። በሱ በስነ ስርዓቱ ለኛ ይሄ ትልቅ ደስታ ነው። እኛ ወቸም ያለነው አሁን ላይ ያለነው ደስ ብሎን ነው ያለነው። ደስታ ነው፣ ትልቅ ነገር ነው። የበጋ ስንዴ ምርት ላይ ነን ያለነው አሁን እኛ። ሁሉ ነገር ተሟልቷል። ማዳበሪያውን ገዝተናል፣ ወስደናል። ስንዴውንም ዘርተናል። ይኸው እንዳያችሁት ነው፣ በቅሏል፣ ጥሩ አምሮበታል። ይሄ የማዳበሪያ ጉዳይ የማዳበሪያ ፋብሪካው ቶሎ ተፋጥኖ ለገበሬ እውነቴን ለገበሬ ቢመጣለት ትልቅ ደስታ ነው። እኛ ድሮ የምናውቀው ገበሬ ሲባል ሰው ከብቶችም ዶሮዎችም አብረው እንደሚኖሩ እርሻው ሌላ ቦታ ግን መኖር ደግሞ በጋራ ሰውና እንስሳ በጋራ የሚኖርበት እንደነበረ ነው። እንግዲህ ደግሞ አሁን ያው መንግስት እንደምታውቀው 1.5 ሚሊዮን የሚሆኑ ቤቶችን በከተማና በገጠር ለህብረተሰቡ ለማዳረስ ከተያዙት እቅዶች ውስጥ አንዱ ነውና በዚህ ላይ ምን ታስባለህ አንተ? ማዕከላዊ ኢትዮጵያ ጠቅላይ ሚኒስትራችን ሄደው እዛ ንግግር ባረጉበት ጊዜ በቴሌቪዥን እያየን ነበር። ስለዚህ በቴሌቪዥን ያየነውን ነገር ደግሞ አሁን መንግስት ሁሉም ቦታ ይዳረስላቸው፣ ይሄንን ያዩትን ሁሉም ቦታ ሄዶ ገበሬም ተጠቃሚ ይሁን ብሎ ወደዚህ በማምጣቱ መንግስት በጣም ነው የምናመሰግነው። ስለዚህ እኛም እሱን አይነት ነገር ለመስራት ዝግጁ ነን፣ እንሰራለን ብዬ አስባለሁ። እውነት ጠቅላይ ሚኒስትሩ ባለፈው ሲያሳዩ ቤቱ እኛው ጋር እንደዚህ አይነት ነገር ቢመጣልን ቦታ ቢሰጠንና እንደዚህ አይነት ቤት ብንሰራ ልጆቻችንም የራሳቸው ማጥኛ ቤት ያለው ቤት ማለት የተሻለ ቤት ማለት ነው። ለገበሬው የተሻለ ቤት ያስፈልገዋል። በእንደዚህ አይነት ቤት ውስጥ መኖር የለበትም። ቦታው ቢሰጠን ከዚህ የተሻለ ጥሩ ቤት ሰርተን ማሳየት እንፈልጋለን። ለከተማው እንደመጣለት ኮሪደር ለገጠሩ መጥቶለት ሰው የጸዳ ቤትና መብራት ውሃ አግኝቶ ቢሆን ገበሬው ለምን አይደሰትም? እንደሰታለን፣ እንፈልጋለን። ስለዚህ ይሄ ነው። ይሄንን ቢቀጥልበት ደስ ይላል። ዋው መስኩ በጣም ያምራል። መቼም ገበሬዎቻችን ተሳክቶላቸዋል፣ አምሮላቸዋል። እንደውም በጣም አስቸግሯቸው የነበረው የማዳበሪያ ውድነት፣ በተለይ ከውጭ መምጣቱ፣ የውጭ ምንዛሬ ማስፈለጉ፣ ከዚህ ጋር ተያይዞ ደግሞ ለእኛም ቢሆን የኑሮ ሸክም የሆነብን የማዳበሪያው ችግር ነበር። እሰይ ተመስገን። አሁን የምስራች ልንል ነው። ምክንያቱም ሀገራችን ኢትዮጵያ ማዳበሪያ ልታመርት ነው። ከተረጂነት እንወጣለን፣ ለሌሎች ብናግዝ ረጂዎች እንሆናለን። ተመስገን። በጣም ደስ ይላል። ትልቅ ተስፋ ከፊታችን እየመጣ ነው። አቶ አዲስን የመሳሰሉ አርሶ አደሮቻችን ስኬት ለኛ ለከተሜዎቹ የተረጋጋ የእህል አቅርቦትና የዋጋ ሁኔታ እንዲኖር ያስችላል። ምርትና ምርታማነት ማደግ በከተሞች እያስተናገድን ላለው የምግብ ዋጋ መናር እናም ደግሞ የኑሮ ውድነት ችግር ዘላቂ መፍትሄ ነው። የጉባ ብስራቶች ተጽዕኖ ወደ ከተማም የሚዘልቅ ነው። የከተሜነት ህይወት በተስፋ እንድንጠብቅ በከተማ መኖርም አጓጊ የሚያደርጉ ፈርጀ ብዙ ጥረቶች እየተደረጉ ነው። ከተሞችን ይበልጥ ለመኖሪያና ለስራ ምቹ የሚያደርጉ የኮሪደር ልማት ስራዎች ከተሞችንና ከተሜነትን እንድንናፍቅ የሚያደርጉ ናቸው። አሁን ይሄ እንግዲህ የኔ ሰፈር ነው። ከራስ መኮንን ድልድይ እስከ እሪ በከንቱ ድረስ የሚሄድ ወንዝ ነው። መቼም ያኔ በዚህ ማለፍ የማይታሰብ ነው። ከደህንነት አንጻር፣ ከንጽህናው አንጻር በጣም ሰው ራሱ እኮ ይናገራል። እሪ በከንቱ ሰው የማይደርስበት የነበረ ዛሬ እንዲህ አይነት የሚያምር ደስ የሚል ፓርክ ስሙንም ነው አብሮ የቀየረው። ከተሞቻችን ብቁና ዘመናዊ መሰረተ ልማት እያገኙ ነው። ይበልጥ ጽዱና ውብ እየሆኑ ነው። ለኑሮ የሚመጥኑ የመኖሪያ መንደሮች፣ መንገዶችና አገልግሎት ሰጪ ተቋማት ባለቤት እየሆነን ነው። የህዳሴ ግድብ ምረቃት ዕለት ከጉባኤ የተሰማው አንዱ ብስራት ደግሞ በከተሞቻችን ዘመን ተሻጋሪ ችግር ሆኖ ለቆየው የቤት እጥረት መፍትሄ የሚሰጥ ነው። በሚቀጥሉት 5-6 ዓመታት በትንሹ 1.5 ሚሊዮን
ቤቶች ለኢትዮጵያውያን ይገነባሉ። ለቤቶች ግንባታ አስፈላጊ የሆኑ ግብአቶች እንዲጨምር እየተሰራ ነው። በተለይ የብረት፣ ሲሚንቶ፣ የመስታወትና የግራናይት የመሳሰሉ የግንባታ ግብአቶችን በሀገር ውስጥ አምርቶ ለማቅረብ ዝግጅቱ ተገባዷል። አዳዲስ ፋብሪካዎች ስራ እንዲጀምሩ እየተደረገ ነው። ነባሮችም የማስፋፊያ ስራቸውን እያከናወኑ ነው። የቤቶች ግንባታው አካል የሆኑና በገጠር ኮሪደር የተሰሩ ቤቶችም ተመርቀዋል። በሁሉም ክልሎች ተጨማሪ የዘመኑ የገጠር የኮሪደር ልማት ስራዎች እየተከናወኑ ነው። በቀጣዮቹ 6 ዓመታት በሚሊዮኖች የሚቆጠሩ የከተማ ነዋሪዎች ደረጃቸውን በጠበቁ ቤቶችና የመኖሪያ መንደሮች የሚያስገባ ታላቅ ፕሮጀክት ነው። ገላንጉራ አካባቢ እየኖሩ ያሉት ወይዘሮ ፀሐይ ከተጎሳቆለው የአዲስ አበባ ክፍሎች አንዱ በሆነው ካዛንቺስ ረጅም ዘመናት ቢያሳልፉም በማምሻ ዕድሜያቸው ተስፋቸው ሰምሮ በዘመናዊ ቤትና የመኖሪያ መንደር መኖር ጀምረዋል። ወይዘሮ ፀሐይ ዕድሜ ልካቸውን የኖሩት በካዛንቺስ ነበር። ወደዚህ ገላንጉራ የመኖሪያ መንደር የመጡት የመልሶ ማልማትና ኮሪደር ልማት በካዛንቺስ በመከናወኑ ምትክ ቤት ተሰጥቷቸው ነው። የዘመነ ከተማና ከተሜነትን መገለጫ በሆነው ደረጃውን በጠበቀ ቤትና አስፈላጊ መሰረተ ልማቶች በተሟሉለት የመኖሪያ አካባቢ መኖርን በእርጅና ዕድሜያቸውን ቢሆን እያጣጣሙት ነው። እንኳን አደረሳችሁ። እንዴት ናችሁ? እንኳን አደረሳችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እንኳን አደረሳችሁ። እንዴት ናችሁ? ሰላም። እንኳን አደረሳችሁ። እንዴት ናችሁ? ደህና ናችሁ? ሰላም። እንዴት ናችሁ? እንዴት ነው እንደዚህ የሚያምረው? በጣም እንትኑ ራሱ ጣሪያው ራሱ በጣም ረጅም ነው። ይገርማል። እስቲ አረፍ በሉ። ኧረ ቁጭ በሉ፣ ቁጭ በሉ። እሺ ምንና ምን አሁን ያለንበትና የበፊት ያለንበት ሰማይና ምድር ነው እና በሌላው ብዙ ታሪክ አለ እና አሁን ደግሞ መንገደኛው ሁሉ ሽንት ቤት ይገባል። እማጸዳው እኔ ነኝ። እንዲም እንዳለል ህሊና አለኝ። ሽንት ቤት የጋራ ነው። ከውጭም ያሉት ይገባሉ። ስለዚህ የዚያና የዚህ ምንና ምን ሰማይና መሬት ነው እና በምንም እንጣላ ነበር። አሁን ግን ምንም የሚያገናኝን ነገር የለም ያለው። አሁን እኔ ተንቀባረሬ 3 መኝታ ቤት ተሰጥቶኛል። ባኞ አለ፣ ክሽን አለ፣ ሁሉ ቤቴም ቆንጆ ቤት ነው። በጣም ነው ደስ ያለኝ። እኔ ተኝቼም ስነሳም የኔና እንደ ብዬ ነው ማየው። በእውነቴን ነው። አዎ እንዴ እኔም እመኛለሁ እንደዚሁ በጸጋ በደስታ እንዲኖሩ እመኝላቸዋለሁ። በጣም እኔ ተደስቼ ነው የምኖረው። ትምህርት ቤቱም እዚሁ ደጅ ነው፣ ሐኪም ቤቱም እዚሁ ደጅ ነው። በጣም ቆንጆ ነው። እዛ አሁን ቤት ሆኜ የራሴን ኑሮ ትቼ ለሰው ሳስብ አድራለሁ። አሁን አንዴ ወጣ ብዬ ተተኛው ጧት ነው የምነቃው። ሀሳቤ ረፋል። ለልጆቻችን እዚሁ ይሄን የመሰለ ትምህርት ቤት ስለተገነባልን እኔ ይሄንን ቃላት ያጥረኛል እንትን ለመናገር። ኢትዮጵያ ታላቅ ሀገር ነች። ይህቺ ታላቅ ሀገር ደግሞ የመጪውን ጊዜ ይበልጥ ብሩህ የሚያደርጉ እድሎች አሏት። የውጭ ኢንቨስትመንት ማዕከል የሚያደርጋት ሁሉም የተፈጥሮ ጸጋ ባለቤት ናት። ከርሰ ምድሯም ሆነ ገጸ ምድሯ በሀብት የተንበሸበሸች ኢትዮጵያ የአፍሪካም ሆነ የዓለም የንግድ እንዲሁም የቱሪዝም ማዕከል መሆን እድል አላት። ይህ እድል ግን እውን መሆን የሚችለው አስፈላጊው መሰረተ ልማት፣ ብቁ ተቋማት ሲኖሩን ነው። መጪውን እድገት ማስተናገድ የሚችሉ በቂ መሰረተ ልማት ማዘጋጀት የግድ ይላል። ይህን ሚና ሲወጡ ከቆዩ ተቋማት አንዱ የሆነው
የኢትዮጵያ አየር መንገድ ሲሆን የአውሮፕላን ማረፊያም የመጪውን ጊዜ ተልዕኮ እንዲወጣ የሚያስችል ብስራት ከጉባ ተደምጧል። አፍሪካ ግዙፍ የሆነውን የኢትዮጵያ አየር መንገድ ሥራ በቅርቡ ትጀምራለች። ከአዲስ አበባ 40 ኪሎ ሜትር ላይ የሚገነባው አየር ማረፊያ 10 ቢሊዮን ዶላር የሚፈጀው ግዙፍ ፕሮጀክት ነው። ሲጠናቀቅ ኢትዮጵያ በዓመት 110 ሚሊዮን መንገደኞች የማስተናገድ አቅም እንዲኖራት ያስችላል። አሁን ካለው የማስተናገድ አቅም በ4 እጥፍ የላቀ ነው። አውሮፕላን ማረፊያው የውጭ ቀጥታ ኢንቨስትመንትን ለመሳብና የሀገሪቱን የሎጂስቲክስ አቅም ለማሳደግ ትልቅ ሚና ይኖረዋል። ወደ ኢትዮጵያ የሚመጣውን የቱሪዝም ፍሰት ለማሳደግና ምርቶችን በፍጥነት ወደ ዓለም ገበያ ለማጓጓዝ ያስችለናል። በጣም ግዙፍ 7 ትልልቅ ፕሮጀክቶች ናቸው ያሉ። በዋጋም ሲታይ ደግሞ 30 ቢሊዮን ዶላር ነው። እንግዲህ የውጭ ምንዛሪ አስበው። እንችላለን፣ ይሳካልናል፣ እናደርገዋለን። አይ እኛ እኮ እንችላለን። የምንችልበት አንዱ ማሳያችን በጦርና በጎራዴ እኛ እንትንን መልሰናል፣ ጣሊያንን መልሰናል። ሁለተኛ ደግሞ ዛሬ እንመታለን ነገ እንመታለን ሲሉ ህዳሴ ግድቡ አልቋል። ለእውነት ከሆነ ፍሬውንም አይተናል፣ ይሄው ተመርቋል። አሁንም ደግሞ እነዚህን ፕሮጀክቶች ለመስራት ከህዳሴው ግድብና ከጣሊያን ወረራ አይበልጥብንም። ስለዚህ በስነ ስርዓት እንደው ምንም ሳናስብ እንጨርሰዋለን ብዬ አስባለሁ። አባይን ችለናል። ይህንን ስምንችል ይመስሎታል? መቻላችን እዚህ ደረጃ መድረሳችን ትልቅ እድል ነው። ፍሬውን አየ ነው። በጣም ጥሩ ደረጃ ላይ ደረስን። እንችላለን። ማንችለው ነገር ምንም የለም። ይሄ የተሳካ ይሄ የማያቅተንም እና በጣም ነው። አሁንም ይሳካልናል። እድሜ ጤና ይስጥልን። ሀገራችንን ደግሞ ሰላም ያርግልን። የማይሳካ ነገር የለም። ሁሉም ነገር ይሳካል። አለ ህብረቱ፣ መዋደዱ፣ ህብረቱ አለ። እንችላለን። ማንችለው ነገር ምንም የለም። ይሄ የተሳካ ይሄ የማያቅተንም ሁሉ ነገር ተባብረን በአንድ አይነት ሆነን ሁሉንም እንትን ብለን መጨረስ አለብን። በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ ፈልጋለሁ። የኢትዮጵያ የታሪክ እጥፋት፣ የኢትዮጵያ የብልጽግና መሰረት፣ የኢትዮጵያ የማንሰራራት ዘመን ዛሬ በሁሉም የኢትዮጵያ አቅጣጫ የታወጀ ስለሆነ ኢትዮጵያዊ ወንድሞቻችን እንዳይረፍድባችሁ ተባብረን ተደምረን ኢትዮጵያን እናቅና። ኢትዮጵያን ከማቅናት ውጭ ያለው ሁሉም ሐሳብ የኖርንበት፣ የከሰርንበት፣ የሞትንበት ስለሆነ በአንድ ልብ በአንድ መንፈስ በጋራ ቆመን የኢትዮጵያን ብልጽግና እውን እንድናደርግ ላሳስባችሁ ፈልጋለሁ። የህዳሴው ግድብ ለውጤት መብቃት እኛ ኢትዮጵያውያንን አጠንክሮናል። አሁንም በጉባኤው ላይ የተበሰሩትን ብስራቶች ደግሞ አንድ ላይ ሆነን እጅ ለእጅ ተያይዘን እናሳካዋለን። እኛ ኢትዮጵያውያን ከተባበረን እንችላለን። ችለንም ደግሞ ሀገራችንን ታላቅ እናደርጋለን። ታላቅ ነበርን፣ ታላቅ እንሆናለን።